ከመቆረባችን በፊት በምንቆርብ ጊዜ ከቆረብን በኋላ ምን እንደሚደረግም አናውቅም። ስለዚህ ወደፊት ለመቆረብ ብናስብ አሁንም ቆርቦ ያሉ ካሉ ሥርዓተ ቤተ ክርስቲያንን ብዙ ዕውቀቱ የለንም። ስለዚህ በዚህ ላይ የተወሰነ የቤተ ክርስቲያንን ሥርዓት ነው የሚል አንድ ጥያቄ አለ። በመጀመሪያ ደረጃ ምስጢረ ቁርባን ከአምስቱ አዕማደ ምስጢር መካከል የምስጢራት መደምደሚያ ነው። አንደኛው ምስጢር ምን ይባላል? ምስጢረ ሥላሴ በሉት እስቲ። ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። እነዚህ አምስቱ አዕማደ ምስጢር ይባላሉ ወይም የምስጢር ምሰሶች እንላቸዋለን። ምስጢረ ቁርባን የክብር ባለቤት ኢየሱስ ክርስቶስ የሰጠው ቅዱስ ሥጋውና ክቡር ደሙ ነው። ለቤዛ ዓለም በቀራንዮ በመስቀል ላይ ተሰዋ። ምእመናን ይህንን እንዲቀበሉ ራሱ ባለቤቱ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። አማን አማን እብለክሙ እውነት እውነት እላችኋለሁ ሥጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም። አከተመ። ምን ብትጾም፣ ምን ብትጸልይ፣ ምን ብትመጸውት፣ ምን ገዳም ብትሄድ ወዲያ በቃ ይሄን ሁሉ ጽድቅ ብትሰራ ሥጋው ደግሞ ምንድነው? ማህተም ነው። ደብዳቤ ምን አምሮ ቢጻፍ ማህተም ከሌለው ተቀባይነት አለው? ኢሌጋል ነው፣ ተቀባይነት የለው። ማህተሙ ምንድነው? ቅዱስ ሥጋውና ክቡር ደሙ ነው። ስለዚህ በዚህ ሕይወት ውስጥ መኖር ሁላችንም ይጠበቅብናል። ሆኖም ግን የሚቆርቡ ምእመናን ከመቁረባቸው በፊት ማድረግ ያለባችሁን ስሙ። አንደኛ ስለ ምስጢረ ቁርባን መማር ነው። ስለምን መማር? ስለ ምስጢረ ቁርባን መማር። አጠቃላይ የምፈጽመው ምስጢር ምንድን ነው? እንዳሁኑ ማለት ነው። በጉባኤ ወንጌል ጉባኤ ላይ ከመምህረ ንስሐዎቻችሁ በተለይ ቅዱሳን መጻሕፍትን ከማንበብ ጋራ ምስጢርነቱ ምንድን ነው ብላችሁ መጀመሪያ መማር ያስፈልጋል። እንደው እንደ ዛሬው ዘመን እንደው ሳይሆን በሊቃውንቱ ዘመን እንደዚህ አይነት ነበረ። ዲሜጥሮስ በነበሩበት ሰው በደጀ ሰላሙ በኩል አልፎ ሊቆርብ ሲመጣ ይቀመጣል መምህሩ እዛው በሩ ጋር እና የሚቆርቡ ሰዎች ጥያቄ ተጠይቀው ነው የሚቆርቡት። ምን ልትሰሩ መጣችሁ ሲሏቸው የተማረ የሆነ እንደሆነ መልሳቸው ምንድን ነው? 5500 ዘመን ሲፈጸም ከሦስቱ አካል አንዱ አካል እግዚአብሔር ወልድ ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ። በመልዕልተ መስቀል ተሰቅሎ ሥጋውን ቆረሰ፣ ደሙን አፈሰሰ። ያን አምላኬን ቅዱስ ሥጋውን ተቀብዬ ክቡር ደሙን ጠጥቼ ሕይወት መድኃኒት ሊሆነኝ መጣው ሲል በልና ተቀበል ተብሎ ይቆርብ ነበረ። የሰማችሁ ነው። ያልተማረ ከሆነ ደግሞ ምን ልትሰራ መጣ ሲሉት አይ ሰዎች ሲቆርቡ አይቼ ልቆርብ መጣው ነው። በቃ ምንም ትምህርት የለውም። መጀመሪያ እንደዚህ አይነት ካለ ይሄ ሰው አልተማረም፣ አላወቀም። ትምህርቱ ከተሰጠው በኋላ ምን ይሆናል ማለት ነው? ወደ ቅዱስ ቁርባን እንዲመጣ ይደረጋል። ተግባባ? ስለዚህ መጀመሪያ ምን ማድረግ ያስፈልጋል? መማር። እስቲ በሉት ከመጠምጠም ይላሉ መማር ይቅደም ይላሉ አባቶቻችን። ከመጠምጠም መማር ይቅደም። እውነት ነው፣ ትክክለኛ አባባል ነው። ከሁሉም ነገር በፊት ምን ይቀድማል? ትምህርት ይቀድማል። ሰው ካልተማረ አይለወጥም። ካልተለወጠ ደግሞ ምንም አይነት ነገር ማምጣት አይችልም። በሳይንስ እንኳን ምን ይባላል? ለርኒንግ ኢዝ ናቲንግ በት ለርኒንግ ኢዝ የቢሄቪየራል ቼንጅ ፐርማነንስ። ዘለቄታዊ ያልሆነ ለውጥ ያላመጣ ሰው ተማረ ሊባል አይችልም። ስለዚህ መማር ዕውቀት ነውና ይሄን ማወቅ መረዳት አለበት። ነፍስ የተለየው መለኮት የተዋሃደው አብ መንፈስ ቅዱስ ሊሆኑበት በመልዕልተ መስቀል የተሰቀለ የወልደ እግዚአብሔር ኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙ ነው። ይሄን ምስጢር ትረዳለህ። ከዛ ወደዚህ ምስጢር ይቀርባል። ሁለተኛ ማመን ይገባል። እስቲ በሉት ማመን ይገባል። አሁን ይሄ እዚህ ላይ ደግሞ ትልቅ ነገር አለ። ይሄ ቅድመ ቁርባን ነው የምነግራችሁ። ከመቁረባችን በፊት ያለውን ነገር ነው። በደንብ ከመቁረባችን በፊት ማመን። አባ ሕርያቆስ ምን አለ? እሳት በላይ ለአማጽያን ለእለ ይክህዱ ስሞ ስም አምላክነቱን ክደው ለሚቀበሉ ሰዎች አለ የሚያቃጥል እሳት ነው ይላል። በገሃነመ እሳት ይቀጣል። ማመን ያስፈልጋል። ተጠራጣሪዎች እንዳይቀበሉ ደጃፍ የሚጠብቁ አሉ። እንደሁሉ ዘመን አይደለም። አጻው የወሉት የሚባሉ ቆጣጠራሉ። መናፍቃን ገብቶ ከዚህ ምስጢር እንዳይሳተፉ
እሳት ማህያዊ ለምትዋነ ለለገብሩ ፈቃዱን ለሚሰሩ የቀና ህሊና ንጹህ ልቡና ላላቸው የሚያድን እሳት ነው ይላል። ምን የሚል እሳት ነው? የሚያድን። ካህኑ በቅዳሴ ጊዜ ምስክርነት ሰጥተው ነው የሚያቆርቡት። መጀመሪያ ምን ይላሉ? እስከሰማችሁ እንግዲህ ካስታወሳችሁ ካስተዋልን አመን ወተአመን እስከ ዳህሪት እስትንፋስ ነፍሴ ከስጋዬ እስከምትለይባት የመጨረሻው እስትንፋስ ድረስ አምናለሁ እታመናለሁ። ከመስጋው ወደ ሙሉ አማኑኤል አምላክነ ዘነሳ ውስተ ኩልነ ከሁላችን መቤት ከድንግል ማርያም አማኑኤል የነሳው ስጋውና ደሙ እንደሆነ ምን እላለሁ? አምናለሁ ታመናለሁ ብለው እኛም እናምናለን። አሜን ብለን ተቀብለን ሕይወት መድኃኒት ይሆነናል። ስለዚህ መጀመሪያ ምን ይቀድማል? መማር፣ ሁለተኛ ማመን። ተጠራጣሪዎች ካለን ልባችን እስኪ ነፃ መቆየት ያስፈልጋል። ይሄ መታወቅ አለበት። ሶስተኛ ንስሐ መግባት። እስቲ በሉት ንስሐ መግባት። ቅዱስ ጳውሎስ ሰው ከመቁረቡ በፊት ንስሐ መግባት እንዳለበት በአንደኛ ቆሮንቶስ መልእክቱ ምዕራፍ 11 ቁጥር 28 ላይ አሁንም አለ ሰው ራሱን መርምሮና ንጹሕ አድርጎ ከዚህ ህብስት ይብላ ከዚህም ጽዋ ይጠጣ ይላል። ወይኔ አነክሮ ሰብርሶ ራሱን መርምሮ ይላል። በንስሐ ማስመርመር ያስፈልጋል። ራስን መመርመር ያስፈልጋል። ወአንጽሖ ራሱን ምን አድርጎ ንጹሕ አድርጎ ይብላ ሩቱ ህብስት ከዚህ ከአምላክ ሥጋ ይቀበል ወይስ የሞቱ ጽዋ ከዚህም የከበረ ደም ይጠጣ ይላል። ስለዚህ ንስሐ መግባት ግድ ይለናል። ክርስቲያኖች የንስሐ ሕይወታችን በጣም የደከመ ነው። ብዙዎቻችን ንስሐ ከገባን ሥጋውና ደሙ ከተቀበል ስንት ዓመታት አልፈውናል? 7 ዓመታችን ሆነን የተቀበልናለን። 10 ምናምን ዓመታችን ሆነን ገና ሕፃን ሆነን ፍልሰታ የቆረብን እስካሁን አለ። እንዴት እንደሆነ እኔ እንጃ። የሰማችሁ ነው ክርስቲያኖች? ሰው ሆኖ የማይበድል እንጨት ሆኖ የማይጤስ አለ? አትሳሳቱ አለ? የለም። መልከቱ ብዙዎቻችን እግዚአብሔር ይቅር አይለንም ብለን እንላለን። እንዴት እግዚአብሔር ንስሐ ለሚገቡት ሁሉ ሰዎች እግዚአብሔር ይቅርታን አይሰጥም? የጠፋውን ልጅ አስቡት። ወደ አባቱ ቤት በመጣ ጊዜ አባቱ ሮጦ ተቀበለው። ለጣቱ ቀለበት፣ ለምግቡ ፍሪዳ፣ ለእግሩ ጫማ፣ ለደስታውን ዚራ ድምፅ ይስማ አለ። እግዚአብሔር ጠፍተው የተገኙትን ሁሉ ምን ያደርጋል? ይፈልጋል፣ ይሰበስባል። ስለዚህ ንስሐ መግባት አለብን። ንጹሕ ልብስ ከመልበሳችን በፊት አስቀድመን ገላችንን ምን እንላለን? እንታጠባለን። ሰው ይሄ ቅዱስ የሆነ ንጹሕ የሆነ ቅዱስ ሥጋና ክቡር ደም ከመቀበሉ በፊት ራሳችንን ለንስሐ አባታችን በመግለጥ በመናዘዝ ቀኖናም ተቀብለን መቅረብ ያስፈልጋል። ዕለት ንስሐ መግባት እንልመድ። በጣም ሸክማችን ከብዷል። በጣም ይሄ ነገር መለመድ አለበት። ሶስተኛ ጾም ነው። የሚቆርብ ሰው መጾም ይገባዋል። ከ15 ሰዓት እስከ 18 ሰዓት ሐዋርያት በሲኖዶሳቸው ሰለስቱ ምዕትም በፍትሐ ነገሥት በአንቀጽ 13 ላይ ወይይብሳ መኑሂ ቁርባነ ዘእንበለ ይጹም በንጹሕ ሰው ጠንቅቆ ሳይጾም ከአምላክ ሥጋና ከአምላክ ደም አይቀበል ብለው ሥርዓትን ሰጥተውልናል። ይህም የክርስቶስን መከራ ለማሰብ ነው። ምኑን ለማሰብ ነው? መከራውን ለማሰብ። ጌታችን የተያዘው ስንት ሰዓት ነው? ሐሙስ ማታ ስንት ሰዓት ነው? 3 ሰዓት ላይ ማለት ነው። ሐሙስ ማታ በዚህ አቆጣጠር 9 ሰዓት በሉት። እኔው በኢትዮጵያ ልትበላችሁ ሐሙስ ከምሽቱ 3 ሰዓት ላይ የተደነባበረ አቆጣጠር ማለት ከእናንተና የመጣ ነው። ሐሙስ 3 ሰዓት ተይዞ እስከሚነጋ 9 ሰዓት ይቆጠራል። ከዛ ከጠዋቱ ጀምሮ እስከ 9 ሰዓት ድረስ መከራ መስቀል በድምሩ ከሌሊቱ 9 ከቀኑ 9 18 ሰዓት መከራን ተቀብሎ ምረራ ሞትን ቀምሶ ቅድስት ነፍሱ ከሥጋው ለይቷል። ስለዚህ እኛም የበላነው የጠጣነው ከአፋችን ሲጠፋ ምሕረት ሲሰማው መከራውን በማሰብ እንቀበላለን። እምከማረይን ሕማመ ይእሪ ክብረ ምስጢሁ ቅዱስ ጳውሎስ በመከራ ከመሰልነው በክብር እንመስለዋለን ብሎ አስተምሮናል። ይህን ማሰብ ያስፈልጋል። እንዲህ ሲባል እራትን በጊዜ ማድረግ ማለት ነው። ተግባባ እንጂ እስከ እኩለ ሌሊት ሲበሉ አድሮ ጠዋት መጥቶ መቁረብ ተገቢ አይደለም። እንዲህ ሲባል ግን ሕፃናትን አይመለከትም፣ ህሙማንን አይመለከትም። የደከሙ ስኳር የምናምን ህመምተኞች አሉ። በጣም ሕፃናት እንዲህ አይነት ነገሮችን ያው የታወቀ ነው። በተለይ ደግሞ ቢቻል ሕፃናት የሚቆርቡበት ቀን ቅዳሜና እሑድ ቢሆን እየሰማችሁ ነው።
ሕፃናት የሚቆርቡበት ቀን ቅዳሜ ነው ማድረግ፣ በአዘቦት ቀን አለማድረግ። እርግጥ ከአንድ ሕፃን አንድ ሰው ንስሐ አባት መያዝ የሚጀምረው ከ7 ዓመት በኋላ ነው መታወቅ አለበት። ከ7 ዓመት በላይ ያለ ሰው አውቆ ነው ያደርገው፣ ሳያውቅ ያደርገው። እያንዳንዱ በቤተ ክርስቲያን ስርዓት ዛሬው ነው ያደርገው። እንደዚህ ሁለንተናችንን እንትን ሳይል በፊት 7 ዓመት የሞላው ሰው ሁሉ በኢትዮጵያ ቤተ ክርስቲያን ንስሐ አባት ነበረው። ከግራኝ ወረራ 7 ዓመት የሞላው ሁሉ እስከ ላይ ማለት ነው። ያስቀደሰ ሁሉ ይቆርብ ነበረ፣ ሳይቆርብ የሚወጣ አልነበረም። አሁንም ማውረድ የለም። በጣም ሕፃናት ናቸው ተሰልፈው የሚቆርቡት። እኛ ትተነዋል። እንደተነው በጣም ከክርስቶስ እየተለየን እየደከምን መተን እንጃ መጨረሻው። አሁን ልባል እንዲህ ሲባል አሁን እነዚህ ሕፃናት ለምሳሌ በጣም በቅዳሴ ጊዜ የሚያስቸግረን ሕፃናት ያለቅሳሉ። በጣም እነዚህ ሕፃናት ርቧቸው ነው የሚያለቅሱት አይደለም። አሁን ይሄ ሁሉ የመጣው በእውነት ከሕፃናቱ ችግር ሳይሆን ከወላጆች ችግር ነው። አንድ ስለ ልጅ እንመጣበታለን። አንዳንድ ንቁ ወላጅና ቸልተኛ ወላጅ አለ። ይሄ ይለያል በልጆቻቸው። አንድ ልጅ ስታየው ወላጁን በትክክል የሆነ እለያለሁ። ሕፃናቱን ካየው ወላጆቻቸው ምን አይነት ወላጆች እንደሆኑ በትክክል ያሳውቃል። አሁን ብልህ እናት ልጇን ቀድማ ከቅዳሴ በፊት ቀስቅሳ ጡትም ከሆነ ታጠበዋለች። ቅዳሴ እስኪገባ ድረስ በደንብ አደርጋ እንቅልፍም ቢያሸልበው እየቀሰቀሰች በደንብ ሲጠግብ ለጥ ነው የሚለው ቅዳሴ ላይ ሞቀዋል። በቃ ከተ አይደል እንዴ? ልክ ቁርባን ሲደርስ ብቻ ቀስቅሶ ምን ማድረግ ነው? ማውቀር ነው። በቃ ከተ ሌሎቹ ግን ዝም ብለው ተኝተው ዝም ብለው ያያቸውና ቅዳሴ ከተገባ በኋላ ደግሞ ጡት ማጥባት የተከለከለ ነው እስከ ቁርባኑ ሰዓት ድረስ። እንኳን እነዚህ ሕፃናት የተጠመቀም ክርስቲያን እስከሚቆርብባት ጊዜ ድረስ ህንየንተ ጾም ናት፣ ይጾማታል። ስለዚህ ርቧቸው ተመልከቱ፣ ጡት ፈልገው በቃ የሚያስቀድሰው ተበጥብጦ እናትየውም ተበጥብጣ ሁከት በሁከት በቃ እንዴ በጣም ደስ የማያሰኝ ነገር ይሆናል። ስለዚህ ወላጆች ንቁ ሆናችሁ ልጆቻችሁ ማጥባት መቻል አለባችሁ። ተግባባ? አዎ። ሌላው የሚቆርቡ ምእመናን ጾታዊ ግንኙነት ይሁን የባልና የሚስት ጾታዊ ክቡር ግንኙነት ማድረግ ካሰቡ መቁረብ ካሰቡ ይሄን ማድረግ ያለባቸው ከ3 ቀናት በፊት ነው መሆን ያለበት። በተለይ ይሄ ባልና ሚስቶችን ይመለከታል። ወደፊትም ልታገቡ ያሰባችሁትን በአንደኛ ሳሙኤል ምዕራፍ 21 ቁጥር 5 ላይ ዳዊት ወደ ቤተ መቅደስ መጣ፣ ርቦት ነበረ እና የተቀደሰውን እንጀራ እንዲሰጠው ህብስት እንዲሰጠው ካህኑ አብያታርን ይጠይቀዋል። የተቀደሰ እንጀራ አለ ግን አለው ብላቴኖቹ ከሴቶች ንጹሐን እንደሆኑ መብላት ይቻላል ብሎ ሲነግረው ሰውነታችንን 3 ቀን ጠብቀናል አለ። ያ ጊዜ ምን አደረገው? ህብስቱን ሰጠው ይላል። አሁን በዘመነ ሐዲስ ቅዱስ ጳውሎስ ጋብቻ ክቡር ነው፣ መኝታውም ደግሞ ምንድነው አለ? ንጹህ ነው ይላል። የባልና የሚስት ጾታዊ ግንኙነት ንጹህ ነው፣ የታወቀ ነው። ነገር ግን አቀባዩ ካህን ክርስቶስን መስሎ ተቀባዮቹ ምእመናን ሐዋርያትን መስለን የምንቀበል ነው። ስለዚህ በጾም በጸሎት በትሩፋት በስግደት የበረታ ሰውነትን ይዘን እንጂ በግንኙነት የደነዘዘ የፈዘዘ ህሊናን ይዘን እንድንመጣ አይፈቀድም። ስለዚህ 3 ቀን እንዲጠበቁ በዘመነ ሐዲስ ሐዋርያትም ሰለስቱ ምዕትም በሥርዓተ ቤተ ክርስቲያናችን ላይ ወስነዋል። ሌላው የሚቆርቡ ምእመናን ንጹህ ልብስ ለብሰው መምጣት ይጠበቅባቸዋል። ይሄን በደንብ መያዝ የሚገባን ነገር ነው። በኦሪት ዘፍጥረት ምዕራፍ 35 ቁጥር 2 ላይ ጌታችን ያዕቆብን መስዋዕት እንዲሰዋ ወደ ቤቴል እንዲወጣ ነገረው ይላል። ቤቴል እግዚአብሔር ቤት ምሳሌ ናት። ያዕቆብ እንዲህ ይላል፣ ቤተሰቡን ሰበሰበ፣ እንደኛ ሰብስቦ እንግዶችን አማልክት ከመካከላቸው አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁንም ለውጡ፣ ተነስተን ወደ ቤቴል እንውጣ፣ በዚያም በመከራዬ ጊዜ ለሰማኝ በሄድኩበትም መንገድ ከኔ ጋር ለነበረው ለእግዚአብሔር መሠዊያን እናደርጋለን አለ።
ለወጡ ልብሳቸው ንጹህ ሆነው መስዋዕት ለመሰዋት ወደ ቤቴል አቀኑ። ተግባባ። በዘመነ ሐዲስም ቤተክርስቲያን የከበረች ናት። አንዳንዴ እኔ ይገርመኛል እንደው በጣም እየደከምን ስንመጣ ምናደርገውን እየረሳን መጥተናል። ለምሳሌ ሰርግ ቤት ስትሄዱ ምን ልብስ ለብሳችሁ ነው የምትሄዱት? ወንዶች ሱፋችሁ፣ ልጆችም ያላችሁ ጥሩ ልብስ ያገር ልብስ። ይሄን ምናደርገው ለምንድን ነው? ምን ስለሆነ ሌላ ስፖርት አለ እንደዚህ አምረን የምንሄደው ለምንድን ነው? ለማድመቅ። መልሱ ጥሩ ነው ግን ሙሉ አይደለም። ጣሪውን በማድረግ ነው፣ በማክበር ነው፣ ለማስደሰት አይደለም። በቃ ጣሪውን በማክበር በቃ ይሄን ለብስ ሰርግ ቤት እንኳን የምናደርገውን ጥንቃቄ እዚህ አናደርግም አይደለም። ለምን እንደሆነ እንጃ። ቤተክርስቲያን እኮ ሰርግ ቤት ናት አይደለም። ነጭ እኮ ሰማያዊ ሰርግ ቤት ያው ሙሽራዋ ማን ነው? ይኸው መራዊ ሰማያዊ ኢየሱስ ክርስቶስ ነው። ድግሱ ቅዱስ ሥጋው ክቡር ደሙ ነው። እድምተኞቹ ቅዱሳን ናቸው። ታዲያ ከዚህ ህብረት ጋር ስትቀላቀል ቢያንስ እንደው ጥሩ ነገር ለብሰን አንሄድም እንዴ? የቤተ ክርስቲያን ልብስ መልበስ አይገባንም? ይገባናል። እንኳን እኛ እስቲ አሕዛቡ የሚያደርገውን ተመልከቱ እስቲ። እንዴት ነው የሚያደርጉት? ለአምልኮት ስፍራቸው ሲጠነቀቁ፣ እኛ ግን በጣም እየሰነፍን ነው። በማቴዎስ 22 ከ1-4 ላይ ተመልከቱ። ድግስ ተደገሰ። የሰርግ ልብስ ያለበሰ አንድ ሰው ሰርግ ቤት ተገኘ። ባለቤቱ እኮ ይፈትሻል፣ ይመጣል። ወዳጄ አለ እንዴት የሰርግ ልብስ ሳትለብስ እዚህ መጣህ? ባጣቋራ ምንም አለ ጸጥ አለ። ተመልከቱ። ወደዚህ ገባ፣ እርሱ ዝም አለ። በዚያ ጊዜ ላይ ንጉሡ አገልጋዮቹን እጁን እግሩን አስራችሁ በውጭ ወዳለው ጨለማ አውጡት። ለምን? የሰርግ ቤት ንቋል። እንዳንነግር ደራ የኢየሱስ ክርስቶስ ቤት ነው። የማንም ቤት አይደለም። ራሳችሁ ታውቃላችሁ። ስለዚህ ንጽህና ሲባል የውስጥም ንጽህና የውጭም ንጽህና ያስፈልጋል። እንደው ልብሳችን ራሱ እኮ ደስ ይላል። እውነት ለመነጋገር እኮ አባቶቻችን የሚያከብር ነገር ይሰሩ። ምን ለብሰው ነጭ ነው አይደል? እንኳን ጥቁር አልለበሰም። ነጭ አይደለም ልብሳችን እኮ ነጭ። እንዴት አና ይሄን ስታዩ ምንድን ነው የሚሰማችሁ? አዎ ጌታችን በማቴዎስ 17 ላይ ታቦር ላይ ጌትነቱን ሲገልጥ ልብሱ እንደበረዶ ምን ሆነ ነው? ነጭ ሆነ። ወአልባሲሁኒ ሆነ ጻዕዳ ከመ በረድ፣ ልብሱም እንደበረዶ ነጭ ሆነ። አቤት በበጉና በዙፋኑ ፊት ቆሙ ይላል በዮሐንስ ራዕይ ምዕራፍ 7 ከቁጥር 9 እስከ 10። ይሄ ክብር ይጠብቀናል እና አለባበሳችን ጭምር ራሳችንን ማክበር ከቻል ትልቅ ነው። እስቲ ነጠላችሁ ጫፍ ላይ ምን አለ? ማን የሰራው? ሸማኔ። ምንጩ ግን ሸማኔ ስራዎች መጽሐፍ ቅዱሳዊ እኮ ነው። ባህላችን ጭምር መጽሐፍ ቅዱሳዊ ነው። በእውነት ካከበር ነው። ኦሪት ዘኍልቍ ምዕራፍ 15 አላነበባችሁ? ከቁጥር 37 ጀምራችሁ አንዱ በሰንበት ኃጢአት ሰራ፣ ተቀጣ። ያን ጊዜ ሙሴ ይሄ ሰው መቀጣቱ ሕግን የሚያውቅበት ምልክት ስለሌለው ነው ብሎ ወደ ጌታ ቢያመለክት ምን አለ? ነጭ፣ ቀይ፣ ጥቁር ጥለት ልብሳችሁ ጫፍ ላይ አድርጉ። የሰማችሁ ነው። ጥቁር ጥቁር፣ ቀይና ሰማያዊ። ጥቁሩ የግብፅን መከራ አስቡ፣ ነፃ ያወጣኋችሁ አምላክ እኔ ነኝ ነው። ቀዩ ቀይ ባህርን ከፍዬ አሻግሬያችኋለሁ ነው። ሰማያዊው ሰማይ የሚመስል ባህር ከፍዬ አሻግሬያችኋለሁና ሰማያዊ ሕጌ ምን በሉ ጠብቁ ሲል ነው። አያችሁ፣ እኛ ደግሞ ብሉይ ኪዳን ቀድመን የተቀበልን ስለሆነ ልብሳችን ጭምር ምን ያህል እንደሆነ ያሳያል። ሰማያዊ ጥለት ጫፋቸው ላይ ጣል ያደርጉበት ብሎ ማን ነገረው? እግዚአብሔር ለሙሴ ነገረው። እና ልብሳችን ማለት እስከታች የሚደርስ። አሁን ደግሞ ቆራጣ ነጠላ ነው የመጣችው። አዲስ አበባ ስም ወጥቶላታል። ሲም ካርድ ትባላለች። ይሄ መሆን የለበትም። በተለይ ሰንበት ተማሪዎች አርአያና አብነት መሆን ከበሮ ስንመታ ምን ስንል ሙሉ ነጠላ ለብሰን እስከ እግራችን የሚደርስ እንጂ ከወገብ በላይ ታች እየታየ ይህ ተገቢ አይደለም። በእውነት ተገቢ አይደለም። ስለዚህ አለባበሳችን ጭምር የተስተካከለ መሆን አለበት። ማንም በማክበርና በመፍራት የጥበብ መጀመሪያ ማንን መፍራት ነው? እግዚአብሔርን የሚፈራ ሁሉ እንደተባረከ ነው በሕይወት ዘመኑና
ይሄን መረዳት ይገባናል። ሌላው ጸሎተ ቅዳሴ ሳይጀመር መገኘት ነው። ይሄ መታወቅ ይገባዋል። የማቴዎስ ወንጌል ምዕራፍ 25 አንቡ ከ1 እስከ 13 ደጃፉ ከተዘጋ በኋላ እነዛ ያንቀላፉት ደናግል ሮጠው መጥተው ማንኳኳት ጀመሩ። ክፈትልን! ኧረ ደጃፉ ተዘግቷል፣ ከኔ ጋር አልተጋችሁም ማለት። ስለዚህ ሊያቋርም የሚፈቀድለት ካህን፣ ቆራቢያን፣ ምእመናን በአጠቃላይ ጸሎተ ቅዳሴው ሳይጀመር መገኘት ግድ ይለናል። ይሄ መታወቅ አለበት እንጂ ከተገባ በኋላ መታችሁ ልጄና ቁርቡ ብትሉ ተገቢ አይደለም። ይሄ እንግዲህ ቅድመ ቁርባን ማድረግ ያለባችሁ ነው። ግልጽ ነው። በጣም ጥሩ ጊዜ ቁርባን ያለው ባጭሩ እናስቀምጥ። ቅዱስ ጳውሎስ ሁሉ በአግባብና በስርዓት ይሁን ይላል። በጣም ያሳዝነው አሁን ጫጫታው ይሄ እንዴት እንደሆነ አላውቅም። አገር ቤት ይሻላል። የሆነ ቦታ አገረችዝ ጫጫ ቅዳሴ ቁርባኑ ሰልፉ ስርዓት የለው። ምንድን ነው የተከሰተው እስከ ማለት ድረስ ውቃታው። ይሄ የሆነው አግባብና ስርዓት ስላላወቅን ነው። ቤተ ክርስቲያን ራሷ የስርዓት ቤት ናት። መጀመሪያ መቁረብ ያለባቸው የተጠመቁት የ40 ቀን ሕፃናት የ80 ቀን ሕፃናት ንጽሐ ጠባይ ያላለፈባቸው መላእክትን የሚመስሉ ዕለቱን ከሥላሴ የተወለዱ ሕፃናት ይቆርባሉ። ከእነሱ በመቀጠል አሁን በደንብ አድርጋችሁ ወደፊት ይሄ ሲሆን የራሳችሁ ቤተ ክርስቲያን ስትገዙ መደረግ ስላለበት ነው። ከአሁኑ ነው መሰረቱ የሚጣለው። አስተናባሪዎች በተለይ እዚህ ያላችሁት መረብ የ6 ዓመት የ7 ዓመት ሕፃናት ይቆርባሉ። ከዛ በድንግልና ኑሮ የመነኮሱ መነኮሳት ወንዶች ካሉ ይቆርባሉ። ከዛ የ20 ዓመት የ22 ዓመት በድንግልና ሕይወት ራሳቸው ያሉ ወንዶች ይቆርባሉ። ቀጥለው በሕግ ኑረው የመነኮሱ መነኮሳት ወንዶች ካሉ ክህነት የሌላቸዋል በገዳም ይቆርባሉ። ከዛ በንስሐ ተመልሰው የመነኮሱ ያው ይቆርባሉ። ከዛ ሕጋውያን በባልና በሚስት ደረጃ ያሉ ባል ይቆርባል። ከዛ ተነሳያን በንስሐ ተመልሰው በብዙ ኃጢአት ውስጥ ኖረው እግዚአብሔርን በንስሐ ይቅርታ የጠየቁ ይቆርባሉ። በሴቶችም ተመሳሳይ ነው። ሕፃናቱ ይቀድማሉ። 80 ዓመት ሕፃናት በመቀጠል ያው 6 ዓመት 7 ዓመት ቀጥለው ደግሞ በድንግልና ኑረው የመነኮሱ መነኮሳያት እህቶቻችን እናቶቻችን ራሳቸውን ለክርስቶስ የሰጡ የከበሩ ናቸው። እነሱ ይቆርባሉ። ከዛ ደናግል ሴቶች ራሳቸውን በድንግልና ሕይወት ጠብቀው ምስጢራትን የሚሳተፉ እህቶቻችን ይቆርባሉ። ከዛ የ12 የ13 የ14 የ15 እንደየዕድሜያቸው ይቆርባሉ። በሕግ ኑሮ የመነኮሱ መነኮሳያት እናቶች ካሉ ይቀበላሉ። ከዛ በንስሐ ተመልሰው የመነኮሱ መነኮሳያት ከዛ ሕጋውያን ከዛ የንስሐ ሕዝባውያን እንደየማዕረጋቸው ይቀበላሉ። ድምፅ እንኳን አይሰማም በጥንቷ ቤተ ክርስቲያን። የለም ጸጥ፣ የእግዚአብሔር መንፈስ ነው የሚመራው። የሰማን ነው። ይሄ ይታወቅ። ሌላው ድርገት ሲወረድ በተለይ ድርገት ማለት አንድነት ማለት ነው። ቅዱስ ሥጋውና ክቡር ደሙ ሲወጣ ደወሉ ሲደወል በስግደት ያው እጅ እንነሳለን። ይሄ ምንድነው? ወተራከቦን እግዚእ ኢየሱስ በፍኖት ይላል ወንጌል። ሞትን ድል አድርጎ በተነሳ ጊዜ ቅዱሳት ሴቶች መንገድ ላይ ያገኙት እግሩን ይዘው ሰገዱለት ይላል። የሰማችሁ ነው። የዛ ምሳሌ እጅ እንነሳለን። ከዛ ወደ ቅዱስ ቁርባኑ ስትጠጉ በተለይ በጣም ይሄ ካለመማር የሚመነጭ ነው። ብዙ ጊዜ እያየን ነው። ለማስተካከልም መሞከር ይገባል። በቤተ ክርስቲያን ስርዓት ወይቁን ተመጣው የቁርባን ሩቀ ርእስ ወምስቁለ እድ ይላል። እጃችንን እንዲህ አመሳቅለን ንጉሥ የለም እንጂ ንጉሥ ቢኖር ዘውዱን አውልቆ ካህንም ቢሆን ባኒውን መጠምጠሚያውን ፈቶ ሴትም ደግሞ ክንብንባዋን ዝቅ አድርጋ መቀበል ይገባል። አሁን ስናይ ሽፍንፍን ብሎ እስከ ዓይን ድረስ እንዲህ አድርገው አይታይም። ይሄ ተገቢ አይደለም። እንኳን ሰማያዊ ማዕድ ምድራዊ ማዕድ እንኳን ከነ ባርኔጣው የሚመገብ የለም። ኮፍያውን አውልቆ ነው አይደለም። በሀገር ባህል እንኳን እናውቀው የለም። ስለዚህ እንዲህ አድርገን አመሳቅለን ክንብንባቸውን ዝቅ አድርገው ይቀበላሉ። ከዛ ወደ ቅዱስ ሥጋው ስትመጡ ካህኑ ህብስተ ሕይወት ዘወረደ በሰማያት በሰማይ ወረደ ሰማያዊ ህብስት ብሎ ቅዱስ ሥጋውን ሲያቀብላችሁ ዝም ብሎ መቀበል አይገባም። አሜን ማለት ይገባል። እስቲ በሉ አሜን። አሜን ብሎ በለሆሳስ እንቀበላለን ማለት ነው።
አንድ ጊዜ ብቻ ወደ ክቡር ደሙ ስንቀርብ እስመ ኃያል አንተ እኩት ወስቡሕ የሚለውን ጸሎተ እየጸለይን ማለት ነው። ካልቻል ያው ከሰባቱ ኪዳናት አንዱ እሱ ነው። ካህናቱ ዲያቆናቱ ይጸልዩ ይላል፣ እነሱ ይጸልያሉ። ቅዱስ ስሉስ የሚለውን ጸሎት ታውቁት የለ? ሀበኒ እግበር ፍሬ ዘያሰምረከ አንተን ደስ የሚያሰኝን ፍሬ ማፈራበት አድርገኝ የሚለውን ጸሎት እየጸለይን ጠጋ እንላለን። ወደዛ ምስጢር ግልጽ ነው። ከዛ ዲያቆኑ ይሄ ክርስቶስ ደም ነው ክቡር ደም ነው ብሎ ሲያቀብለን ሁለት ጊዜ አሜን ወአሜን እስቲ በሉ። አሜን ወአሜን በሉ እስቲ። አሜን ወአሜን ብሎ ሁለቴ ማሰማት ያስፈልጋል። ዝም ብለን ነው የምንቀበለው። ለምን እንደሆነ አይገባም ወይ ትምህርቱ በደንብ አልተሰጠም ማለት ነው። አንድ ጊዜ ብቻ አሜን። ክቡር ደሙን ስንጠጣ ስንት ጊዜ? ሁለት ጊዜ። በአጠቃላይ ስንት ይሆናል? ሶስት። የሥላሴ ሶስትነት አንድነት፣ ቃል አለመለወጡ አንድነቱ ነው። ሌላው ክቡር ደሙን ስንጠጣ ሁለት ጊዜ አሜን ወአሜን ማለታችን ለምንድን ነው? ጌታችን የከበረ ደሙን ሁለት ጊዜ አፍስሷል መድኃኒዓለም። አንደኛ ቅድስት ነፍሱን ከስጋው ከመለየቱ በፊት ይኸው ከሾህ አክሊል ከ666 ሲገረም ከጀርባው ከችንካሩ ሁሉ ደሙ ፈሷል። አንድ። ሁለተኛ ቅድስት ነፍሱን ከስጋው ከለየ በኋላ በወታደሩ ሲወጋው እንደ ነፊደል ሆኖ ነው። ስንት ጊዜ? ሁለት ጊዜ። ሲያን በማሰብ ሁለት ጊዜ አሜን ወአሜን እንላለን። ከዛ ማየ መቁረር ቅዳሴ ጠበል እንጠጣለን። ማየ መቁረር ማለት ከመይንት ብማ ከአፍ እንዳይነጥብ ለቅልቆ ወደ ውስጥ ለማውረድ ነው። ሌላ አፍ ማደፊያ በለው። ከዛ ውጪ ምግብ ይዞ መግባት የተከለከለ ነው ቤተ መቅደስ ውስጥ። ዘቢብም ቢሆን እንኳን ብዙዎች አፍ በማደፍ ሰበብ ምግብን ቤተ መቅደስ ውስጥ ይዘው ሲገቡ ይታያል። ይህ በጣም የተወገዘ እግዚአብሔር የማይወደው የቤተ ክርስቲያን ስርዓት ውጭ የሆነ ነው። ክርስቶዶሉ ክርስታ በሚል መጽሐፉ ላይ ምን ይላል? ማንም ሰው ይላል ዲያቆኑ ሁሉ በሰላም ወደ የቤታችሁ ግቡ ብሎ ሳያሰናብት በፊት ይላል ቁርባኑን በተርታ ህብስት ያብርደው ይላል። ምን ማለት ነው? ተርታ ነገርን አይመገብ ማለት ነው። የሰማችሁ ነው። አፍ ማደፊያ ራሱ ቅዳሴ ተበሉ በቂ ነው። አከተም ሌላ ነገር ከፈለግን ማለት ነው እንጂ እዚሁ ታቦተ ሕጉ ያለበት ቦታ አላውቅም እንዴት እንደሆነ ብታ መቅደስ ያለበት ታቦተ ሕጉ ካለ እኔ አንዳንድ ኪሱ ውስጥ ሲያላቁት አይቻልም። ምንድን ነው? ምን አይነት ንዝህላል ቤተሰብ ነው ያላቸው? አልተማሩም። ሕፃናቱንም በጎ ነገር አይማሩ። ይሄ በጣም ተገቢ አይደለም። ስለዚህ በአጠቃላይ ቤተ ክርስቲያን ውስጥ አፍ ለማደፍ በሚል ነገር ምግብ ይዞ መጠጥ አይገባም። ከተፈለገ ውጭ በሀገር ቤት ከሆነ ዳቤም ምንም ንፍሮም ቆሎም ይዘው አሉ አይደል? ቅጽር ግቢ ውስጥ ወይም መመገቢያ ስፍራ አለ። ይህም ከሆነ ግራውንድ አለ፣ መመገቢያ ለብቻው የራሱ ቦታ አለ። ግልጽ ነው አይደል? በጣም ጥሩ። ሌላው እንግዲህ በአጠቃላይ ድህረ ቁርባን ከቁርባን በኋላ እጅ እግርን መታጠብ አይገባም። ወታርቆ አልባስ መላቆት አይገባም። ራሱን የቻለ ምሳሌ ያለው ለምን ይሄ እንደሆነ እንዲህ ሲባል ግን ያው በቆረብንበት ልብስ እንተኛ ማለት ደግሞ አይደለም። ያው እስከ ሰርክ ያለውን መናገር ነው። መስገድ አይገባም፣ በጣም ክልክል ነው። የሚቆርብ ሰው በዕለቱ አይሰግድም፣ አይንበረከክም። ግልጽ ነው። ስግደት የመንግስተ ሰማያት ምሳሌ ነው። ቁርባን በመንግስተ ሰማያት ድካም፣ ስግደት መንበርከክ፣ ይሄ ይታወቅ። ወሪቀ ምራቅን መጥፋት የተከለከለ ነው። መቃሪዎስ የሚባል አባት ይላል ስንክሳር ላይ 60 ዓመት የተፋ ምራቆ ይላል። 60 ዓመት አልተፋም። እኛ ግን ብቃቱ የለንም እና ከቆረብንበት ሰዓት እስከ ቆረብንበት ሰዓት እንድንጠብቅ፣ ደም ከሰውነት ማውጣት፣ የጥፍር ምናምን መቆራረጥ፣ ረጅም መንገድ መሄድ፣ ከመጠን ያለፈ ምግብ መመገብ፣ እነዚህ ነገሮች ሁሉ የተከለከሉ ናቸው። ሌላ አንድ ጥያቄ ልጠይቃችሁ እስቲ እህቶቻችን፣ የቆረበ ሰው ከሰው ጋር ሰላምታ ይሰጣጣል? ጥያቄ እሺ፣ ጥሩ። አብሮ ይበላል? የቀረበለትን ያስተርፋል? ብቻውን ይሄዳል? ይህ እንግዲህ በሊድስ ያሉ ምዕመናን ተጠይቀው የመለሱት መልስ ነው። አሁን በደንብ መረዳት አለባቸው። ህዝቤ አለ እውቀት ከማጣት የተነሳ ጠፍቷል።
የቤተ ክርስቲያን ሥርዓትን በጥልቁ አላወቅም። እስካሁን የቤተ ክርስቲያን ሥርዓት ነው። ሐዋርያው በተቀደሰ ሰላምታ እጅ ተነሳሱ ይላል። የቆረበ ሰው ሰውን ሰላም የሚለው ችግሩ ምንድን ነው? ካህናት ቆርበው አቁርበው ሲወጡ እጅ አይነሳሱት? ትከሻ ለትከሻ ተሳሳቡ? ይሄው ሁለተኛ የቆረበ ሰው አብሮ መብላት የለበትም። ኬት የመጣ ነው? የቆረበ ሰው አብረን ነው ብንመገብ በረከት ነው አይደለም? እስቲ በሞት ንገሩኝ ነው። ካህናቱ ቀድሰው ወጡ፣ ትሪ ላይ አብረው ይመገባሉ። አላያችሁ? ከማን ያየነው ታዲያ? ነገር ማን ያስተማረ? ኬት ሰማን? አብሮ ቢበላ መልካም። በጣም በእጅጉ ደግሞ የሚያሳዝነው የቆረበ ሰው ማስተረፍ የለበትም የሚል በጣም ተቃራኒ። ቅዳሴያችን ምን ይላል? ቁርባን የቆረበ ሰው የሚከለክለው በሊል ወሰቲ ዘእንበለ አቅም፣ ያለ መጠን እንዳይበላ ያለ መጠን እንዳይጠጣ። እየሰማችሁ ነው? ከመጠን ካለፈ ምን ይሆናል? ይወጣል። ከባድ ነው። ሰው ከመጠን ነገር በመጠን ዘበላ በአቅም ያድር በሰላም ይላሉ። በመጠን የበላ በሰላም ይኖራል። እኛ ግን ያን ሁሉ እንጀራ ጎዝጉዘንበት በግድ ካልጨረስ ኧረ በጣም ነው አይገባም። ሁለተኛ እንዲዳና እናደርግ። የሰማችሁ ነው? ሕፃናቱ ቢሆኑ ማለት ነው። ግልጽ ነው? አዎ። ሌላው ብቻ ምንድን ነው የሚገጥመው? ምን አለ የሚያስፈራን በምድር ላይ? የእኛ ጠባቂያችን ሰዎች ናቸው? ቦዲጋርዶች ናቸው ወይስ እግዚአብሔር ነው? መልሱ። ማን ነው? እስራኤል የሚጠብቅ አያንቀላፋም ማለት የተቀበልነው ስጋውና ደግሞ አይጠብቀንም እንዴ? ከንቱ እንደው ከሰው ይልቅ ማለት ነው። ልብ አድርጉ። እምነታችን እንዳይጎል ሰው ማስከተሉ ችግር የለውም። ግን የሆነ ነገር ይገጥመኛል ካል አሁንም ሽባ እምነት አለ ማለት ነው። ተጠራጣሪ አለ ማለት ነው። ይሄን መታወቅ አለበት። ስለዚህ በእውነት ቅዱስ ሥጋውን ክቡር ደሙን ለመቀበል እግዚአብሔር አምላክ እንደው ይፍቀድልን። ሰዓቱ ቆይ መጣል ስንት ይቃቀርቷል እንዳይቃቀር ልክ እንዳላል እሺ፣ ተጨማሪ ጥያቄ ነው። እሺ ወንድማዬ፣ ከተቆረበ በኋላ ጸበል ከተጠጣ በኋላ ሁሉም አፋቸውን እንደዚህ ይያዛል። ከተጠጣ በኋላ ባይያዝ ወንድማችን የጠየቀውን ጥያቄ ወደዚህ እንመጣ። መጠየቅ ካለባችሁ እጅ በማውጣት ትጠይቃላችሁ። ሰው የቆረበ ሰው ምንድነው ወደ ክቡር ደሙ እስኪጠጋ ድረስ አፉን እንደዚህ አድርጎ ይሄዳል። ትክክል ነው። እንዳይነጥብ እዛ በኋላ አፍ መያዙ ብዛም አስፈላጊ ሆኖ አይታይም። አፋችን አያደፍን ማለት ነው። አለቀ። ምናልባት ወደፊት ትንኞች ምናምን እንዳይገቡ የራሳችን ጥንቃቄ ማድረግ ተገቢ ነው። ከንዝላል የተነሳ ትንኞች ምናምኖች ተዋሲያን ገብተው እንትን ትንሽ ቀን ሆነ አላት። እዛ ውጭ ሌላ እንትን የለውም። ተሰጥኦ መመለስ ይቻላል። ራሱ ቅዳሴ ጠበል ከጠጣ በኋላ ጸጋነ ሳይነስ ሲል አብረህ ማዜም ትችላለህ። አባታችን ሆይ በሉ ሲሉ አባታችን ሆይ ማለት ይቻላል። ራሱ አፍ ማደፊያ ነው ማለት ነው። ውጭ ከወጣን ደግሞ በኋላ ያው ስጋዊ ምግብ እንበላለን እንጠጣለን። ግልጽ